በግ በጣም የዋህ ነው። የዋህ ፍጥረት ነው ማለት አሁን ለምሳሌ ሊታረድ እንኳን ሲሄድ አይታችሁ ከሆነ በግና ፍየል አሳረዳቸው ኢትዮጵያ ውስጥ ነው ገና ቢላ ሳይ ነው የሚጮኸው። ፍየል ስማርት ናቸው ያውቃሉ። በግን አያውቅም። እየነዳኸው ስታስተኛው ልረድ ምንም አያውቅም። ለዚህ ነው በግ እረኛ የሚያናገር አምላኬ ያለ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን እስቲ የሚያስፈልጋችሁን በሉ የምትፈልጉትን አይደለም የሚያስፈልጋችሁን ሁሉ ይሞላል። መዝሙር 23 ላይ እንሄዳለን። መዝሙር 23 ዛሬ አልጨርሰውም፣ ምናልባት የሚቀጥለው ሳምንት ጨርሰዋለሁ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። አብረን እናንብበው እስቲ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አውጁት፣ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አሜን። ይሄ የዳዊት መዝሙር ነው። መዝሙር 23 ባዮግራፊውም ነው። ሕይወቱን ጨምቆ መዝሙር 23ን የሰጠን ዳዊት ጅማሬውን አንዳንድ ጊዜ በሕይወታችን የማናቃቸው የማይገቡን የሕይወት ቻፕተሮች አሉ አይደል? አንዳንድ ጊዜ ምን እየተከናወነ እንደሆነ በሕይወታችን አይገባንም። ዳዊትም ያልገባው ይሄው ጨርሶት ነው ያወራል። ዳዊትም ያልገባው ጊዜ ነበረ። አሁን አንድ ቦታ ላይ ብትጠይቁት ይሄን መዝሙር አያውቀውም ዳዊት። በሞት ጥላ መካከል እንኳን ብሄድ ያለባቸው ወቅቶች ላይ ሳኦል በሚያሳድደው ጊዜ ብትጠይቁት በሞትና በእኔ መካከል አንድ እርምጃ ቀረን የሚላችሁ አያውቀውም። አሁን ግን አልፎት ነው። ከዛ ዞሮ ሕይወቱን ሲመለከተው የእግዚአብሔርን ጥበቃ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን በጎነት ያለፈውን ነገር ሁሉ ስብስብ አድርጎ በአንድ ምዕራፍ ሰጠን። መዝሙር 23 ሲጀምር እንግዲህ ያለው እግዚአብሔር እረኛዬ ነው የሚል ነው። ዳዊት እንግዲህ በዲክለሬሽን ነው የሚጀምረው እግዚአብሔር እረኛዬ ነው፣ የሚጠብቀኝ እሱ ነው፣ እረኛ ያለኝ ሰው ነኝ። ይሄ ታውቃላችሁ፣ አንዳንድ ጊዜ አኩርፈን እግዚአብሔርን እንከተለዋለን፣ ተስፋ ቆርጠን እግዚአብሔርን እንከተለዋለን፣ በጥርጣሬ እግዚአብሔርን እንከተለዋለን፣ ነህ አይደለህም እያልን እንከተለዋለን። በብዙ መንገድ ልንከተለው እንችላለን። ይሄ ኮንፊውዥን ዳዊት ሕይወቱም ውስጥ ነበረ። ከመዝሙሮቹ እናያለን። እዚህ ቦታ ላይ ግን ያንን ሁሉ ካለፈ በኋላ ከራሱ ሕይወት ጋር አገናኘውና እግዚአብሔር አለ ለኔ እረኛዬ ነው አለ። እረኛ አለኝ፣ የሚያየኝ አለ። ዝቅ እያለን ስንመጣ እናየዋለን። የሚጠብቀኝ አለ፣ የሚንከባከበኝ አለ፣ ከአውሬ የሚያስጥለኝ አለ። የማይተኛ የማያንቀላፋ እረኛ አለኝ እያለን የጀመረው ከዲክለሬሽን ነው። እግዚአብሔር ይመስገን፣ እግዚአብሔር እረኛዬ ነው አለ። እናንተ ምን እንደምትሉ አላውቅም። ዳዊት ስለ ራሱ ግን ሲያወራ እግዚአብሔር እረኛዬ ነው። ምናችሁ ነው? እግዚአብሔር በሕይወታችሁ ምንድን ነው ብላችሁ ብትባሉ ብዙ ነገር ትላላችሁ። ኤልሻዳይ ነው፣ ፈዋሼ ነው፣ ብዙ ምንለው ነገር አለ። ዳዊት እዚህ ቦታ ላይ ግን ሲናገር እግዚአብሔር እረኛዬ ነው፣ የሚጠብቀኝ ነው አለ። እረኛዬ ነው ብሎ ዳዊት ሲመርጥ ያንን ቃል
ዝም ብሎ አይደለም የመረጠው። ዳዊት ራሱ እረኛ ስለነበረ እረኛ ምን እንደሆነ ይገባዋል። እረኝነትን የሚያውቀው ዳዊት በጥቅስ አይደለም፣ በህይወት ነው የሚያውቀው። እረኛ ስለነበረ ይህንን ነው መጽሐፍ የሚነግረን። በአንደኛ ሳሙኤል ምዕራፍ 17 ከ34 እስከ 35 ሲናገር ዳዊትም ሳኦልን አለው፣ እኔ ባሪያህ የአባቶቼን በግ ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋው ጠቦት ይወስድ ነበር፣ በኋላው እከተለውና እመታው ነበር፣ ካፉም አስጥለው ነበር፣ በተነሳብኝም ጊዜ ጉሮሮውን ይዤ ከተለውና እመታው ነበር ይላል። አይገርም? ስለዚህ እረኛ ምንድን ነው የሚለው ነገር ዳዊት ይገባዋል። ለምን? ከአንበሳና ከድብ ይሄ ራሱ እረኛው እረኛ እንዳለው የምታውቁት ከአንበሳና ከድብ አንድ ሰው በጎች ሊያስጠራ ይችላል። ከበላተኛው አፍ መብልን ማስጠላ አይችልም። ገምታችሁታል? እንዴት አንበሳና ድብ ጋር ሰው ታግሎ የመለኮት እጅ ላዩ ላይ ከሌለ፣ መለኮታዊ ጥበቃ ላዩ ላይ ከሌለ እኮ ተረት እኮ አይደለም፣ እውነተኛ እኮ ታሪክ ነው። ከአንበሳና ከድብ ጋር ሲያስጥል እግዚአብሔር ዳዊትን እየጠበቀው ነበር። ክብር ለእግዚአብሔር ይሁን። ልክ ዳንኤል በአንበሶች ጉድጓድ ውስጥ ገብቶ በአንበሶች ትንፋሽ እየሞቀ ሲቀመጥ የአናብስቱን አፍ የዘጋለት ከሰማይ ሆኖ እረኛው ነው የሚጠብቀው። እግዚአብሔር የተባረከ ይሁን። በምን አይነት ሁኔታ ውስጥ እንዳላችሁ አላውቅም። ከዚህ የበለጠ ከባድ ነገር የለም። ሊውጠን የመጣ ሊያጠፋን የመጣ ሊበላን የመጣ ብዙ ነገር ሊኖር ይችላል። እግዚአብሔር እረኛችሁ ከሆነ ግን ያስጥላችኋል። እግዚአብሔር የተባረከ ይሁን። በአንደኛም ሳሙኤል ምዕራፍ 16 ቁጥር 11 ላይ ሳሙኤል እሴይ ቤት ውስጥ ሊቀባ በሄደ ጊዜ የሆነውን ነው። ሳሙኤልም እሴይን የቀረ ሌላ ልጅ አለህን አለው። እርሱም ታናሹ ገና ቀርቷል፣ እነሆም በጎችን ይጠብቃል። ዳዊት በግ ጠባቂ ነው። ዳዊት እረኛ ነው። በጣም ይገርማል። አንድ ቦታ ላይ ሲናገር ልብ ቢነካ ቃል ተናገረ። እናትና አባቴ ተውኝ አለ፣ እግዚአብሔር ግን ተቀበለኝ። በሱ እጅ ላይ መሆን እንዴት የከበረ ነገር ነው! በእናትና በአባት መገፋት ከባድ አይደለ? ተውኝ አለ። አባቱ የማያውቀው ልጅ እኮ ነው። ለመቀባት ሲፈለግ ዳዊት እሰይ እባክህ ልጆችን ደርድር የሚቀባ ሲባል እነ ኤልያብ ልጆች መካከል ስፍራ የሌለው በአባቱ ልብ ውስጥ የሌለ፣ ሰማይ ግን የሚያውቀው፣ ሰማይ ግን አጀንዳ ያለበት፣ ሰማይ ግን የሚከታተለው። ሃሌሉያ! እንደዚህ አይነት ሰው ነበረ ዳዊት። አስገራሚ ነው። እናትና አባቴ ተውኝ አለ፣ እግዚአብሔር ግን ተቀበለኝ። ስለዚህ እረኝነትን ዳዊት በህይወት ነው የሚያውቀው። ለሱ እረኛው ነው እግዚአብሔር። መዝሙር ማነው? ኢሳይያስ 40:11 ላይ ደግሞ ስለ እግዚአብሔር እረኝነት ነኝ። ኢሳይያስ 40:11 መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራቸዋል ይላል። እግዚአብሔር የተባረከ ይሁን። ምን አለ? መንጋውን ስለ እግዚአብሔር እረኝነት ሲናገር ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማቸዋል።
እግዚአብሔር እንደዚህ ነው ያለ። ጠቦቶቼን ጠብቅ ነው ያለው። ጠቦት በጣም አስቸጋሪ ነው አይደል? ግልገል አለ፣ ጠቦት አለ፣ በግ አለ። ሁሉም የበግ ዘር ቢሆንም የተለያየ ነገር ነው ያላቸው። ግልገል ገና ግልገል ነች። ጠቦት ግን አስቸጋሪ ነው። በቃ አንድ ቦታ አርፎ የሚቀመጥ አይደለም፣ አስቸጋሪ ነው። ስለዚህ ሲናገር ጠቦቶቹን በክንዱ በብብቱ ይሸከማል ይላል። እግዚአብሔር የተመሰገነ ይሁን። ሌላስ የሚያጠቡትንም በቀስታ ይመራቸዋል። አቤት ምን አይነት እረኛ ነው! ምንም አይነት ሁኔታ ውስጥ እንሁን ባለንበት ሁኔታ ውስጥ መጥቶ የሚጠብቀን ነው፣ የሚንከባከበን ነው። እግዚአብሔር የተመሰገነ ይሁን። ስለ እግዚአብሔር እረኝነት ሲናገር ይሄንን ነው የሚናገረው። መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። ስለ ቢንያም ሲናገር አንድ ቃል ይናገራል። በእግዚአብሔር የተወደደ እንደርሱ ማን ነው ይልና በትከሻው መሃል ተማምኖ ያድራል ይላል። ኧረ አሜን። ተሸክሞን እኮ ነው፣ በትከሻው መሃል ይዞን እኮ ነው ጌታ አይደል? የሚያጠቡ ካሉ አቅም የሌላቸው መሄድ የማይችሉ በአንዳንዶች ፍጥነት በአንዳንዶች የህይወት ስርዓት መሄድ የማይችሉ በጣም ቀስ የሚሉትን በቀስታ ይመራቸው ነበር ይላል። አቤት እንዳለንበት ሁኔታ እግዚአብሔር ባለንበት ሁኔታ ተገልጦ ይመራ። ጀጅ አያደርገንም፣ አይፈርድብንም። እረኛ ስለሆነ ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 12 ላይ መልካም እረኛ እኔ ነኝ አለ። በአዲስ ኪዳን ደግሞ መጥቶ ኢየሱስ መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ የሚሰጥ ነው። አስገራሚ ነው። ይሄኛው እረኛ ደግሞ የሚሞት እረኛ ነው። ነፍሱን ስለ ወዳጆቹ አሳልፎ የሚሰጥ እረኛ ነው። እግዚአብሔር እንዲገባቸዋል እንዴ! እንዴት ነው የሚብራራላችሁ እግዚአብሔር? እንዴት ነው የሚገባችሁ እግዚአብሔር? ሲናገር ብዙ እረኛ አለ፣ እኔ ግን መልካም እረኛ ነኝ፣ ነፍሴን ስለ እናንተ አሳልፎ የሰጠሁ እረኛ ነኝ። ዛሬ አምናለሁ ይሄ ቃል ያወጣችኋል። ክብር ለእግዚአብሔር ይሁን። እንደ ንስር ክንፍ ይሄ ቃል ያወጣችኋል ዛሬ። እግዚአብሔር የተባረከ ይሁን። ይህንን ነው የሚናገረው። ራሱን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም። ስሙ፣ እረኛ በግ የሚያደልበው ለምንድን ነው? ሊበላ ነው። ታውቃላችሁ? በግ አርብተው እረኞች በጉን ለመብላት ነው። ይሄኛው እረኛ ደግሞ ለመሞት ነው የሚጠብቀን። ራሱን ለመስጠት ነው የሚንከባከበን። ለራሳችን ጥቅም ነው፣ አሳልፎ የሚሰጥ አይደለም። ለዚህ ነው ዮሐንስ 10:10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል፣ እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። እግዚአብሔር የተባረከ ይሁን። ስሙኝ፣ ጽዮን አንድ ነገር አለች። እግዚአብሔር ትቶኛል ጌታም ረስቶኛል አለች። ይሄ ብዙ ጊዜ በሕይወታችን የምንለው ነገር ነው። እግዚአብሔር ትቶኛል ጌታም ረስቶኛል አለች፣ እኔ ግን አልረሳሽም፣ ለዘለዓለም በእጆቼ መዳፍ ቀርጬሻለሁ። አስገራሚ ነው። ምን እያልኳችሁ ነው? በእስራኤል ታሪክ እረኛ ሲሄድ ከፊት ነው የሚሄደው፣ ከኋላ አይደለም የሚሄደው። ይሄን ብዙ ጊዜ ሰምታችሁት ሊሆን ይችላል። እሱን እያጠናው አንድ ነገር ገባኝ። እሱን ያላገኘ ነገር እናንተን አያገኛችሁም። እሱ ፌስ ያላረገው ነገር፣ እሱ ማያውቀው ነገር በእኛ ህይወት ውስጥ አይሆንም። ክብር ለእግዚአብሔር ይሁን። እሱን አልፎ ካገኘ ጌታ ፈቅዶ ነው ማለት ነው። ሰማችሁ? እረኛው ለምን መሰላችሁ? በኋላ ላሳያችኋለሁ። እስራኤልን የሚጠብቅ ይላል አይተኛም፣ ደግሞ አያንቀላፋም።
በጥርጣሬ እንዳንከተለው፣ እያጉረመረምን እንዳንከተለው። አሁን እንኳን በዚህ ሰዓት አይኖቹ ወደ ምድር ሁሉ ያያሉ ይላል። ለሰው ያላወራችሁት በእናንተ ልብ ውስጥ ያለ የከበደ የሚብሰለሰለውን ነገር ልብና ኩላሊትን የሚመረምር ጌታ ስለሆነ ያየዋል፣ ይረዳዋል፣ ይገነዘበዋል። ስትጨነቋት ኑሩ። አለ የሚሰማ የሚያይ ብለን እኮ መዘምረን ሲሉ አለ የሚሰማ የሚያይ በማደሪያው ላይ በዙፋኑ በመንበሩ በዙፋኑ አለ የሚሰማ። አውጁ። ሱር ችግራችሁ ላይ ቆማችሁ አውጁት። አለ የሚሰማ የሚያይ አለ የሚሰማ። ሃሌሉያ። የሚሰማ አለ፣ የሚያይ አለ። ክብር ለእግዚአብሔር ይሁን። ስለዚህ ቀድሞ እሱን ያላገኘ ነገር እናንተን ያገኛችሁ ቀድሞ ነው የሚገባው። ብዙ ጊዜ ፓስተር መስፍን በዚህ ቦታ ላይ ቃል ሲያካፍል ሰምታችሁት እንደሆነ አንዴ አቢ መሰለች እንደዚህ ድንገት የሆነ ቦታ ሄደው የሆነ መኪና እንደዚህ ወደ አይደል እንደዚህ ነገር አልፋ ስትመጣ ዘሎ ነው መሃል የገባው። ዘሎ በቃ በመኪናውና በሷ መካከል ነው የገባው። ማለት እናንተ ክፉዎች ስትሆኑ ይላል እኮ መጽሐፍ ሲናገር ለልጆቻችሁ እንዲህ መሆን። አንዳንዴ ስሙኝ፣ ብዙዎቻችን እኮ እግዚአብሔርን የተኳረፍነው በልጅ ነው ታውቃላችሁ አይደል? ልጆቻችን ስለምንድን ነው እግዚአብሔርን ያኮረፍነው? ከሱ በላይ ግን እግዚአብሔር ደግሞ እኛን ይወደናል። አንድ ኦሎምፒክ ናሽናል ፓርክ ዋሽንግተን ስቴት ውስጥ አንድ አባት ሃይክ ይዞ ልጁን ይወጣል፣ ወደ ተራራ ማለት ነው። ሃይክ ይዞ ይወጣል እና ሲወጣ አንበሳ ይመጣል። አንበሳ መቶ ዞር ሲል ልጁን ይዞት እየጎተተው እየሄደ ነው። ተመልከቱ፣ የመጣው አንበሳ ነው። ልጁን እንትን የሚያስብ ይመስላችኋል? ምናልባት እንደው አንድ እሱንም ያው አንበሳ ይዞታል፣ እሱንም ሊበላው ይችላል፣ እኔንም ሊበላኝ ይችላል ማለት እኮ ይችላል። ሰውየው ግን ሄዶ አንበሳውን አስጣለው። ልጁ ሆስፒታል ገባ፣ ትንሽ ቆስሎ ነበረ፣ ሰርቫይቭ አደረገ። ለማሰቢያ እንኳን ጊዜ የለውም፣ ጣልቃ ነው የገባው። ምን እያልኳችሁ ነው? እናንተን ዴንጀር ውስጥ ሆናችሁ እግዚአብሔር ዝም ብሎ የሚያምላክ አይደለም፣ ጣልቃ የሚገባ አምላክ ነው። ክብር ለእግዚአብሔር ይሁን። አስገራሚ ነው። ጣልቃ ይገባል። ከበበው ይላል፣ እንደ አይኑ ብሌንም ተጠነቀቀለት። በውድማ ምንም በሌለበት በምድረ በዳ አገኘው፣ ከበበውና ተጠነቀቀለት ይላል። እግዚአብሔር ይወደናል፣ ከቦ ደግሞ ይጠነቀቅልናል። ይህንን ነው መጽሐፍ የሚነግረን። ሌላው የእስራኤል እረኛ ቤቱ ገብቶ አይተኛም። እግዚአብሔር የተባረከ ይሁን። የእስራኤል እረኛ ቤቱ ገብቶ አይተኛም። የሚተኛው በረቱ በር ባለበት ቦታ ነው የሚተኛው። አያችሁታል? በጎቹን ካስገባ በኋላ የሚተኛው በር ላይ ነው። ለምን? አውሬ መጥቶ እንዳያገኛቸው። ለዚህ ነው እኛ ሀገር አንድ ተረት አለ። ባለቤቷን የተማመነች በግ ላቷን ውጪ ታሳድራለች ይላሉ። ተማምና ነው ላቷን ውጪ ያሳደረችው። ጌታዋን ባለቤቷን የተማመነች በግ ላቷን ውጪ ታሳድራለች ይላሉ። ምን ማለት ነው? የሚነካኝ የለም፣
ለዚህ ነው ጴጥሮስ ላይ የእግዚአብሔር ቃል ሲናገር ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። ለምን አይገባም? እረኛው አለ፣ የሚጠብቀን አለ። ክብር ለእግዚአብሔር ይሁን። እንደተመኘው እኮ አላገኘንም። ቢመቸው ተስፋ አስቆርጦ ሰብሮ ሐዘንተኛ አድርጎ። ለምን? ጨካኝ ነው ሰይጣን። አልነቃንበትም ወገኖች። ሁኔታው ይመስላችኋል? አይደለም። ሰይጣን ነው የሚፈልገን ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም ይላል መጽሐፍ ሲናገር። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣዋል። የሚያያል ሰው ያላየን በመሰለን ሰዓት፣ ሰው በማይረዳን ሰዓት፣ ነገራችንን ማብራራት ባልቻለን ሰዓት የሚያይ አለ፣ የሚረዳ አለ፣ የሚሰማ አለ። ክብር ለእግዚአብሔር ይሁን። ለዚህ ነው እስራኤልን የሚጠብቅ አይተኛም አያንቀላፋም ብሎ ይናገራል። ስለዚህ ዳዊት ምናል እግዚአብሔር እረኛዬ ነው አለ። የኔ እረኛ። እረኝነት ማለት ምን እንደሆነ አያችሁታል? የኔ እረኛ ነው። እሱን ካለ በኋላ የሚያሳጣኝ ላክ የሚባል ነገር፣ እጦት የሚባል ነገር፣ ልጆቻችን የምንችለውን ነገር ነው የሚጠይቁን። በአቅማችን ውስን ማድረግ የምንችለው ነገር በጣም የተወሰነ ነው። አባታችሁ ግን ባለጠጋ ነው። ክብር ለእግዚአብሔር ይሁን። በምህረት ብትሉት ባለጠጋ ነው። በፍቅር ብትሉት ባለጠጋ ነው። ወርቅና ብሩ የሱ ነው። ሰማይና ምድር የሱ ነው። ስለዚህ ዳዊት አንድ ነገር ገባው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በጣም ይገርም ነው። ምንም በሱ ጎተራ ውስጥ ጎዶሎ ነገር የለም። የፈለጋችሁትን ነገር ሁሉ ታገኛላችሁ። እግዚአብሔር የተባረከ ይሁን። ስሙኝ፣ ባለጠጋ ነው። የሚሰጠን ግን የጠየቅነውን ሁሉ አይደለም የሚያስፈልገን። ከእግዚአብሔር ጋር ሰው ችግር ውስጥ የሚገባው በዚህ ጊዜ ነው። የሚጣላው በዚህ ጊዜ ነው። አንዳንዴ ቁርሷን አልበላችም እና ወንጌል ቁርሷን ሳትበላ ትምህርት ቤት ደርሳ ትመጣና ቀጥታ ፍሪጅ ከፍታ አይስክሪም ልትበላ። ምሳሽን ቢ መጀመሪያ ኖ ይህን የምበላው አትበይም። የጠየቀችውን አንሰጣትም። የሚያስፈልጋት አይስክሪም ጥሩ ነው። ከአይስክሪሙ በፊት ግን የሚቀድም ነገር አለ። እኔም አይስክሪም ስለምወድ ማለት ነው። እኔም ጣፋጭ ወዳለሁ። እሱ አይደለም ችግሩ። ከጣፋጩ በፊት ግን መብላት አለባት። አይናችሁ እያየ ስኳር በልታ ልጃችሁ እንድታልቅ አትፈልጉም። ይኸውላችሁ እግዚአብሔር ያው በትክክለኛው ሰዓት በትክክለኛው ጊዜ የሚያስፈልገንን ነገር ሁሉ ይሰጠናል። እግዚአብሔር የተባረከ ይሁን። ባለጠጋ ነው። ባለጠጋ እሱ አምላኬ ስለሆነ የሚያሳጣኝ የለም ማለት ኤልሻዳይ ነው። ኧረ አሜን። አዎ አንዱ ስሙ ምንድነው? እግዚአብሔር ኤልሻዳይ ነው። ሁሉን ይችላል። አይቻልም የሚባል ነገር በእግዚአብሔር ዲክሽነሪ ውስጥ የለም። ዶክተሮች ሊሉ ይችላሉ። በምድር ላይ ያሉ ሰዎች የሆነ ነገር ሊሉ ይችላሉ። ሊሚትድ ናቸው ሰዎች። እርሱ ግን ምን አለ? እኔ ኤልሻዳይ ነኝ። የምናመልከው አምላክ ኤልሻዳይ ነው። ለዚህ ነው መጽሐፍ ሲናገር በመዝሙር 145 ከ15 እስከ 16 ሲናገር የሁሉ አይኖች አንተን ተስፋ ያደርጋሉ፣ አንተም ምግባቸውን በጊዜው ትሰጣቸዋለህ አይደለም የሚለው በጊዜው ይሰጣል እግዚአብሔር። መቼ? በጊዜው። ትውልድ እኮ የሚመግብ ነው አባታችን። ይህንን መጽሐፍ የሚናገረው የሁሉ አይኖች አንተን ተስፋ ያደርጋሉ፣ አንተም ምግባቸውን በጊዜው ትሰጣቸዋለህ። አንተም እጅን ትከፍታለህ፣ ሕይወት ላለው ነገር ሁሉ መልካምን ነገር ታጠግባለህ።
ዳዊት ሲናገር ጎለመስኩ አረጀውም ጻድቅ ሲሩም እህል ሲለምን አላየሁም። በኒዳችን ሁሉ በፊዚካል ኒድ፣ ስፒሪቹዋል ኒድ፣ በመንፈስ፣ በነፍስ፣ በስጋ በሁሉ በህይወታችን አቅጣጫ የሚያስፈልገንን ሁሉ ይሰጠናል። እሱ መልካም ነው። ስለዚህ ምን አለ? የሚያሳጣኝ የለም። ምን ማለት ነው? የህይወት ጥያቄዎች ቢኖርብን ያልተመለሱ ነገሮች ውስጣችን ቢኖሩ እግዚአብሔር የሚያሳጣን ነገር የለም። ለጥያቄ ሁሉ ምን አለው? መልስ አለው። መጽሐፍ ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። አቤት! በልዑል መጠጊያ የሚኖር ሁሉን በሚችል ደስ አይልም? አጠገባችሁ ያለው ስለሆነ እግዚአብሔር ሁሉን ይችላል በሉት። ስለዚህ በእግዚአብሔር እረኝነት ውስጥ ስንኖር መጽሐፍ ምን ይላል? ባጠገብ ሺህ በቀኝ 10 ሺህ ይወድቃል፣ ወደ አንተ ግን አይቀርም። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ። ይሄን ማለት የሚችል እግዚአብሔር በሱ እረኝነት ውስጥ ስንሆን ይሄ ነው የሚሆነው። በእግዚአብሔር እረኝነት ውስጥ ስንሆን ላክ የሚባል እጦት የሚባል ነገር የለም። ከሱ በቀር ይላል መጽሐፍ ሲናገር ሌላ አምላክ አልነበረም፣ እርሱ ብቻ መራው ይላል። አይገርም? እስራኤልን ከግብፅ ሲያወጣው ከሱ በቀር ሌላ አምላክ አልነበረም፣ እሱ ብቻውን ራሱ ምን አደረገው? መራው ይላል። እየመራ እዚህ ያደረሰን ክብር ለእግዚአብሔር ይሁን። ማንም ክሬዲቱን አይወስድም። ስለደረስኩ አልደረስኩም፣ ስላደረሰኝ ግን ደርሻለሁ። ከሱ በቀር ሌላ አምላክ አልነበረም ይላል። በተለይ እስራኤልን ሄዳችሁ ስትመለከቱ ከግብፅ ምድር ከወጣ በኋላ በ10 ተአምራቶች ባህር ተከፍሎ እኮ ነው የወጣው። አቤት የእግዚአብሔር ጥበቃ! ባህር ከፍሎ አሻገራቸው ይላል። ሰው ሄዶበት በማያውቀው መንገድ ከዚህ በፊት ባህር ተከፍሎ አያውቅም። ከዚህ በፊት ሆኖ የማያውቅ ነገር ከሆነ በአንተ ህይወት ይሆናል በሉት። አሁን ነገሩ ታጠገባቸዋል። እግዚአብሔር ታላቅ ስለሆነ፣ ኤልሻዳይ ስለሆነ፣ እረኛህ ስለሆነ እግዚአብሔር ይባላል። በእስራኤል ታሪክ ውስጥ 4 ነገሮች ጊዜ እንዳልወስድ እሱን እናገራለሁ። የመጀመሪያው ነገር በደመና አምድና በእሳት አምድ መራቸው ይላል። ምሪት ነበረ፣ ጋይዳንስ። እግዚአብሔር ሲመራ፣ እግዚአብሔር መሪ ስለሆነ እረኛ ሲሆን፣ አንዱ እስራኤል ላይ የምታዩት በደመና አምድና በእሳት አምድ መራቸው ይላል። ሁለተኛ ዲቫይን ፕሮቴክሽን ጥበቃ ነበር። ማንም የፈለገውን አላደረገባቸውም። አይገርም? ፈርዖንና ሰራዊቱን በባህር ውስጥ ያሰጠመ፣ ከፈርዖን እጅ ፈልቅቀው ያወጣቸው፣ አንዲት ሰኮና አትቀርም ብሎ ሙሴ ከግብፅ ይዞት ህዝቡን ሲወጣ ዲቫይን ፌቨር ላያቸው ላይ አስቀምጦ በዝብዘው የለፉበትን የደከሙበትን ገንዘብ ይዘው እኮ ነው የወጡት። ከግብፅ ሲወጡ መንኮራኩሩን አሰረው ይላል። አቤት አቤት! ስንት ነገር ታስሮልን እኮ ነው ያመለጠነው። አይገርም? ይሄንን ሁለተኛ ፕሮቴክሽን፣ ጠላት የፈለገውን እንዳያደርግባቸው የእግዚአብሔር መልአክ ወጣ ይላል ኢሳይያስ 37:36 ላይ ከአሦራውያን ሰፈር 185,000 ገደለ ይላል። እግዚአብሔር ራሱ ይዋጋላቸው እንደነበር ታያላችሁ። ሁለተኛው እሱ ነው። ሶስተኛው ቅድም ተናግሬው ያለው ተአምራት ሚራክል፣ ፈረሱንና ፈረሰኛውን ከባህር እንዴት እንደጣለ ታያላችሁ። አራተኛ ነህምያ ሲናገር ነህምያ 9:21 ላይ 40 ዓመት በምድረ በዳ መገብካቸው ይላል። ምንም አላጡም፣ ልብሳቸውም አላረጀም ይላል። ራስ ገራሚ ነው።
ክብር ለእግዚአብሔር ይሁን። ስሙ እስራኤል በምድረ በዳ በሚሄድበት ጊዜ ለብሶ አንድ ልብስ 40 ዓመት ነው የለበሱት። ቅያሬ የሚባል የለም። ቁመታቸው ሲጨምር ልብሱ አብሮ ይጨምራል። እንደሱ እኮ ነው። ተአምር እኮ ነው። የጫማ ቁጥራቸው አብሮ ያድጋል። 7 ተኩል ከሆነ 8 ሲሆን ጫማው 8 ይሆናል። ቁመቱ ሲጨምር አብሮ ይጨምራል። ይሄ እኮ ተአምር እኮ። ኧረ አሜን። አስገራሚ እኮ። እንደዚህ ነው ያደረጋቸው። መገብካቸው አለ። ምድረ በዳ እኮ ነው፣ ምንም የለም። ዳዊት እኮ ሲጸልይ እንደዚህ አይደል ያለው? እንጨትና ውሃ በሌለበት ምድረ በዳ የውሃ ምንጭ የለም፣ ደረቅ ነው። ጥላ የሚባል የለም፣ እንጨት የሚባል የለም፣ መጠለያ የሚባል የለም፣ ቤት የሚባል የለም፣ ምግብ የሚባል የለም፣ የሚታረድ ነገር የለም። ከሰማይ መና እየመጣ የመላእክት ምግብ እየመገበ ኧረ ክብር ለስሙ ይሁን። ሃሌሉያ። ያኖራል እግዚአብሔር። አኖራቸው አለ ነህምያ ሲናገር 40 ዓመት በምድረ በዳ መገብካቸው፣ ምንም አላጡም፣ ልብሳቸውም አላረጀም ይላል። አንዱ ብሏል እንትን ነው የቻይና አይደለም ልብሱ አለ። እሱ ቢሆን አይደለም የቻይናም ቢሆን፣ ምክንያቱም ተአምር ነው የተከናወነው። ክብር ለእግዚአብሔር ይሁን። እላያቸው ላይ እየጨመረ እንደዚህ ነው እግዚአብሔር ያኖራቸው። ከዛ በኋላ ምን አለ? በለመለመ መስክ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ካለ በኋላ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል አለ። በጎቹ አስተማማኝ ስፍራ ላይ እረኛው እንደሚያሳርፋቸው ይናገራል። ስሙ በጣም የሚገርም ነው። በለመለመ መስክ ብሎ ሲል የለመለመ መስክ የለም በእስራኤል ምድር። ደረቅ ነው፣ ምድረ በዳ ነው። እረኛው ግን የሚመራቸው በለመለመ መርጦ ነው ፈልጎ። ይኸውላችሁ ስሙ፣ እረኛው ማን ነው? በጉ ስለሚበላው ስለሚጠጣው በምድረ በዳ አያስብም። የሚያስብለት እረኛው። ለዚህ ነው ማቴዎስ ወንጌል ላይ ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ፣ የሰማዩ አባታችሁ የሚያስፈልጋችሁን ሁሉ ያውቃል። አይጨነቅም። በኋላ ላይ መጣበታለሁ። እረኛው በጉ አንድ ነገር ብቻ ነው ከሱ የሚጠበቀው፣ መመራት። ማሰብ አይደለም። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጭንቀት ይዛችሁ አትደሩ። እረኛ አላችሁ። በእረኛው ፊት ጥያቄያችሁን አቅርቡ። ይህንን መጽሐፍ የሚናገር። ስለዚህ በዛ ምድረ በዳ በጣም መርዛማ የሆኑ ገዳይ እጽዋቶች አሉ። በጎች በልተው ሊታመሙ ይችላሉ። እንደገና ደግሞ እፉኝቶች አሉ በምድረ በዳ በጎችን ምን የሚያደርጉ የሚነድፉና የሚገሉ። ስለዚህ እረኛው ከነዚህ ሁሉ ነው የሚጠብቃቸው። በዛ ላይ ደግሞ አንበሳም ድብም አለ። ምድረ በዳ ነው። ስለዚህ መጽሐፍ ሲናገር ምን ይላል? እረኛዬ በለመለመ መስክ ነው የሚያሳድረኝ አለ። ክብር ለእግዚአብሔር ይሁን። ስሙ ይኸውላችሁ፣ እግዚአብሔር የሚያበላን፣ እግዚአብሔር የሚያጠጣን፣ እግዚአብሔር የሚሰጠን ነገር ጤናማ ነው። በህይወት እንድንኖር የሚያደርገን ነው። አሁን መታችሁ እዚህ ቁጭ ብላችሁ የእግዚአብሔርን ቃል ስትሰሙ፣ ጌታን ስታመልኩ፣ እንጹም እንጸልይ ስትመሩ ማለት ነው። እሺ ብላችሁ ስትመሩ፣ ጌታ የሚለውን ስታደርጉ ልምላሜ ውስጥ ነው የምትገቡት። በኋላ ላሳያችኋለሁ። አንዳንድ በጎች ያስቸግሩና ከመንጋው መሃል ወጥተው በራሳቸው መንገድ ሲሄዱ የሆነ ቅርቃር ውስጥ ይገባሉ። ለዚህ ነው ዳዊት ትክክለኛ ትርጉሙ ነው። በራሳቸው መንገድ የሆነ ቅርቃር ውስጥ መውጣት የማይችሉበት ቅርቃር ውስጥ ይገባሉ። ለዚህ ነው ዳዊት በሞት ጥላ መካከል እንኳን የሚለውን የጻፈው ያለ ነው። የሆነ ቅርቃር ውስጥ ይገባል። በቃ የሚያወጣው እረኛ ያስፈልገዋል። አያችሁ፣ ከእረኛው አይን መሰወር የለባችሁ፣ ከፈቃዱ መውጣት የለባችሁ። ይህንን መጽሐፍ የሚናገረው ለዚህ ነው። ፊልጵስዩስ ላይ ሲናገር አምላኬ ያለ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ
የሚያስፈልጋችሁን እስቲ የሚያስፈልጋችሁን በሉ የምትፈልጉትን አይደለም የሚያስፈልጋችሁን ሁሉ ይሞላባችኋል ቁልፍ ነው የፈለጋችሁትን ሁሉ አይደለም የሚያስፈልጋችሁን ሁሉ ያውቃል ይሞላባችኋል ብሎ ይናገራል ቀጥሎ በእረፍት ውሃ ዘንድ ይላል እንግዲህ በግ ለየት ያለ እንስሳ ነው አንድ ሰው በጣም የሚገርም ነገር ተናግሮ ሰፈራችን የነበረ ልጅ ነው ላስቃችሁ ብዬ ነው በማለት ዛሬ ለምን ትዝ እንዳለኝ አላውቅምና ከሰፈራችን አስተማሪ ሆኖ ወደ ክፍለ ሀገር ሄደ በሁለት ወሩ ተመልሶ መጣ ምን ነው ምን ሆኖ ነው አባረሩት አለ ምን ሲል ዝንብ የቤት እንስሳ ነሽ ብሎ አስተምሮ አለ ለምን እንደመጣልኝ አላውቅም ኤኒዌይ በግ በጣም የዋህ ነው ተቀላችሁ የዋህ ፍጥረት ነው ማለት አሁን ለምሳሌ ሊታረድ እንኳን ሲሄድ አይታችሁ ከሆነ በግና ፍየል አሳረዳቸዋል ኢትዮጵያ ውስጥ ያው ገና ቢላ ሳይ ነው የሚጮኸው ፍየል ስማርት ናቸው ያቃሉ በግና አቅም እየነዳው ስታስተኛው ልረድ ምንም አቅም ለዚህ ነው በግ እረኛ የሚያስፈልገው አያቅም ድንጉጥ ነው ደምባራ ነው ስለዚህ በለመለመ መስክ ያሳድረኛል በእረፍት ውሃ ዘንድ ይመራኛል ብሎ ሲል ዳዊት በግ የሚጠጣ ውሃ የወንዝ ውሃ አይጠጣም ተቀላችሁ ፏፏቴ ያለበት ነገር ድምብርብሩ ነው የሚወጣው ምናልባትም ውሃ ውስጥ ገብቶ ሊሰምጥ ይችላል ስቲል ዋተር ነው የሚጠጣው በግ ይሄ ኩልል ያለ ያልተበረዘ ንጹህ የሆነ ምንጭ ካገኘ ይጠጣል ከዛ ውጭ ግን በግን ወንዝ መሃል ብትወስዱት ደምብሮ ሊገባ ይችላል ሊጠጣም አይችልም የሚፈልገው ለዚህ ነው ጸባዩን ስለሚያቅ የሚያስፈልገው ፍጥረቱን ስለሚያቅ ወስዶ የሚያጠጣ ውሃ ኩልል ያለ ውሃ ነው ክብር ለእግዚአብሔር ይሁን አሁን ህልውናውን እንደምንጠጣው መገኘቱን እንደምንጠጣው ሃሎቱን እንደሚያረካ በቃ ልክ እንደዛ በግም እንደዚህ አይነት ተፈጥሮ እንዳለው እናለን የደፈረሰ ውሃ አይጠጣም በግ የደፈረሰ ውሃ አይጠጣላችሁ ስለዚህ እረኛው ነው ይሄንን የሚያውቀለት ምን ማለት ነው የእረፍትን ህይወት ነው የገለጠው ዳዊት ሊናገር የፈለገው የእረፍት ህይወት ነው በእረፍት ውሃ ዘንድ ይመራኛል እረፍት የሚል ቃል አለ ስለዚህ ምን ማለት ነው የአማኝ የህይወት ስርዓት እረፍት ሊሆን ይገባል በእረፍት ውስጥ ነው ሰው እንዲኖር የተጠራው እግዚአብሔር የተመሰገነ ይሁን ለዚህ ነው ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ እረኛው ሲመራን የሚመራን ወደ እረፍት ነው ኮንፊውዥን ወዳለበት ቦታ አይመራንም በራሳችን መንገድ ይውላችሁ በግ አምልጦ ከሄደ በጣም አደገኛ ከመንጋው ከተለየ ከእረኛው ከተለየ በራሱ መኖር አይችልም አንድ ነገር ልንገራችሁ ፍየል ከጠፋ ዳይሬክሽን ይገባዋል ተመልሶ መምጣት ይችላል ይላሉ በግ ከጠፋ ግን አይመለስም እንደሱ አይነት ሴንስ የለውም በቃ እንትን ነው ድንጉጥ ነው የሚረበሽ ነው ግርግር በቃ የማይወድ ነው ለዚህ ነው ከእረኛው ስር መጥፋት የሌለበት ዳዊት እኮ ለዚህ ነው ካንተ በቀር በጎነት የለኝም ማለት የሆነ የህይወት ከፍታ ላይ ስንደርስ ሁሉ ነገር ማድረግ ስንችል እግዚአብሔር አያስፈልገኝም እረኛ አያስፈልገኝም የሚል የህይወት ስርዓት ውስጥ መግባት አንችልም ይሄንን ዓለም ለቀን እስክንሄድ ድረስ መመራት የእረኛውን ድምጽ መስማት ክብር ለእግዚአብሔር ይሁን በጣም የሚገርም ነው ወደ እረፍት ውሃ ዘንድ ይመራኛል አለ ስሙ የእረኛው ድርሻ መምራት የበጉ ድርሻ ደግሞ መመራት እቺን ሐሳብ ተናግሬ ጨርሳለሁ ጊዜ በጣም እንደወሰድኩ ይገባኛል
ለዚህ ነው ጌታ ኢየሱስ ክርስቶስ ምን አለ? በጎቼ ድምፄን ይሰማሉ፣ እኔም አውቀዋቸዋለሁ፣ እነሱም ደግሞ ይከተሉኛል አለ። በግ በማየት አይደለም። የበግ ትልቁ አቅሙ መስማት። ስለዚህ ሲናገር ምን አለ? በጎቼ ድምፄን ይሰማሉ ደግሞ ምን ይሉኛል? ይከተሉኛል ብሎ ኢየሱስ እንደተናገረ እናያለን። በሮሜም 8:14 ላይ የእግዚአብሔር ቃል ሲናገር ወደኛ መጣሁት፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ኧረ አሜን። ስለዚህ ወደ ምን አመጣው? እረኛ አለ፣ በግ አለ። እግዚአብሔር እረኛችን ነው፣ እኛ በጎች ነን። ከእግዚአብሔር ጋር ህብረት የምናደርገው ድምፁን እየሰማን ነው። ሮሜም ሲናገር ደግሞ የተናገረው ምንድን ነው? በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ስለዚህ በተሰማኝ አትኖሩ። ምነው ገብታችኋል? ተሰማኝ፣ በቃ እኔ ተሰማኝ ይሄ ነው ሳይሆን እረኛው ምን አለ? ጌታ ምን አለ? ጌታ ምን ተናገረ? በድምፅ ነው አማኝ የሚንቀሳቀሰው። በአምስቱ የስሜት ሕዋሳት የሚንቀሳቀሰው ጌታን የማያውቅ ሰው። ዳግም ከተወለዳችሁ ግን የእግዚአብሔር ልጆች ከሆናችሁ ግን በውስጣችሁ አባ አባት የሚል መንፈስ አለ። ክብር ለእግዚአብሔር ይሁን። እነ ጳውሎስ በሐዋርያት ሥራ ምዕራፍ 16 ላይ ቁጥር 6 ሲናገር በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው ይላል። ይገርማል። ሰምተውታል። በፍርግያ በገላትያ አገር አለፉ ብሎ ይናገራል። አሁን ቃሉን መስበክ የእግዚአብሔር ሐሳብ ነው አይደል? ጳውሎስ ግን እዚህ ጋር መንፈስ ቅዱስ ምን አለን? ከለከለን ሲል ትመለከታላችሁ። እንደገና ሐዋርያት ሥራ 16:9 ላይ ደግሞ ራእይንም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምን ነበረ። እግዚአብሔር እንደጠራን መስሎናል አለ። ወደ ቆሮንቶስ ሄዶ ቤተክርስቲያን የመሰረተው ይህን ድምፅ ሰምቶ ነው ጳውሎስ። ምን እያልኳችሁ ነው? እግዚአብሔር ይናገራል፣ እንስማው። ጆሮአችን ይከፈትና ጌታ የሚለንን ነገር እንስማ። እረኛ የመጠበቅ የመምራት፣ እኛ ደግሞ የመመራት ኃላፊነት ነው ያለን። ዳዊት ይህንን ነው ህይወቱን ያስቀመጠው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት የሚለው እንግዲህ ኔክስት ዊክ ደግሞ እናያለን። ከዚህ በላይ አልሂድ። እንጸልይ ሁላችንም። ሃሌሉያ።